ታላቅ ዕድል በመሃል መርካቶ ተክለ ሃይማኖት ላይ በቀን ከ13 ሚሊዮን ብር በላይ ሻጭና ገዢ የሚገናኙበት ቦታ ላይ ከ22 ካሬ ማለትም ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቅ ቅናሽ የሱቅ ባለቤት ይሁኑ። ማሳሰቢያ፣ በዚህ የከተማችን ግዙፍ ሞል ላይ ሱቅ ሲገዙ ምንም አይነት የጋራ መጠቀሚያዎችን ካሬዎችን ታሳቢ የማይደረግበት መሆኑን እየገለጽን ለበለጠ መረጃ ይደውሉልን። ሰላምና ጤናን ፍቅርን በረከትን ያድልልኝ ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። እንግዲህ ከዚህ ፕሮግራም ቀደም ብሎ ትላንት ማታ በቀጥታ ስርጭት ላይ በዚህ ዙሪያ ላይ ለነግራችሁ የፈለኩት ነገር በብዙ የኔትወርክ መቆራረጥ ምክንያት ሳይሳካ ቀርቷል። እንግዲህ በዛ ላይ ይሄ ደሴት የምታዩት ይሄ የቀርጤስ ደሴት ነው የሚባለው። ስክሪን ላይ የምትመለከቱት ይሄ ደሴት ደም በደም ሆኗል፣ እንደዚህ እንደምትመለከቱት ማለት ነው። እሱ ብቻ አይደለም፣ ሰሃራ በረሃም ነው በዚህ ደም ውስጥ የተሞላው። ለምንድነው ይሄ ደም በዚህ ደረጃ ላይ የሆነው? ምንድነው የተከሰተው የሚለው በጣም መሰረታዊ ልንመለከተው የሚገባን ነገር ነው ሣድስ ቤተሰቦቼ። እና የቀርጤስ በብዙ ነገር በመጽሐፍ ቅዱስ በተለይም በሐዋርያው ጳውሎስ ተግባራት ላይ ከፍተኛ ቦታውን ከያዙት መካከል ይገኛል። እንግዲህ እሱ ብቻ አይደለም፣ ስለዚህ ክሪቲካል ነበሩ ማለት ነው። ምክንያቱም በቀርጤስ ላይ የነበሩ ክርስቲያኖች በጣም ማይደራደሩ እስከ ኢየሩሳሌም ድረስ መጥተው ኦልሞስት የመንፈስ ቅዱስ ምልአት ጊዜ የጴንጤቆስጤ ቀን በዚህ ቦታ ላይ የመጡ ሰዎች የነበሩባት የተባረከች የነበረች መሬት ናት እቺ የምታዩት ደሴት ማለት ነው። ሐዋርያው ጳውሎስ እዚህ ደሴት ላይ ብዙ ታሪክ አሳልፈዋል። በቀርጤስ ደሴት ላይ ከፍተኛ ቀይ ደም አቧራ ሰማዩን ታይቷል። በአውሎ ንፋሱ የሚጓዘው አሸዋ በውስጡም ከፍተኛ መጠን ያለው የብረት ኦክሳይድ አይረን ኦክሳይድ ስለያዘ የፀሐይ ብርሃን ሲያልፍ ቀይና ደም የመሆን ነገር ፈጥሯል። በአንድ ፕሮግራም ላይ ቀደም ብዬ የአውስትራሊያውን በሰራውላችሁ ፕሮግራም ላይ የአይረን ኦክሳይድን ምስጢር በደንብ ነግሬያችኋለሁ። እዛ ላይ ግቡና እዩት። የአውሎ ንፋሱ መጠሪያ ይሄ በጣም አስፈሪ የአውሎ ንፋስ ስቶርም ኤርሚኒዮ ይባላል። ይሄ ሜዲትራኒያን የአየር ሁኔታ ስርዓት አካል ነው። ጳውሎስ የገጠመው መከራ ቀርጤስ ላይ ቢያርፉ ኖሮ ያ ሁሉ መከራ አይመጣባቸውም ነበረ። በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 27 ላይ እንደተቀመጠው ይሄ ስቶርም ነው፣ ይሄ አይነት ማዕበል ነው አሁንም የተነሳበት ጊዜ ላይ የታየው። ዛሬ በቀርጤስ እግዚአብሔር የምልክት ሲሰጠን ከሰማን የምድር መከራ ያልፋል፣ ካልተሰማ ምድር መከራ ውስጥ ትገባለች። ይሄ ከአሸዋ አውሎ ንፋሱ የተነሳው የሰሜን አፍሪካ ሰሃራ በረሃ በተለይም ከሊቢያና ግብጽ አቅጣጫ የመጣ ነው። ምናልባትም እንደሚታወቀው ከኢትዮጵያ ከፍተኛ ተራሮች የተነሳ ንፋስ ሊሆን ይችላል። ከዚህ አቅጣጫ የሚሄድ ነው። ከሰሜን አፍሪካ ሰሃራ በረሃ በዛ አካባቢ ላይ የነበረ ነው። ሰሃራ በረሃ ላይ የተነሳው ደግሞ ከኢትዮጵያ ነው ተብሎ ይተነተናል። ስለዚህ አንዳንድ አካባቢዎች ሰማዩ እንደ ማርስ ፕላኔት ቀይ ብርቱካናማ ደማማ ሆነዋል። ብዙዎች የዓለም መጨረሻ የሚያክል አስፈሪና ሴፓያ ቀለም ያለው ፎቶ ሁሉ አንስተዋል። የሰው መልክ ሁሉ ቀይ ነው፣ ደም ነው የሚመስለው። ውድ ቤተሰቦቼ ግራ የሚያጋባ ነገር ነው። አየሩ ቀይ መሆን ብቻ አይደለም፣ የሰው መልክ ሁሉ ደም ነበረ። በጣም ይገርማል። ውድ ሣድስ ቤተሰቦቼ ይሄ ዘመን በጣም ከባድ ዘመን ነው። በአየር ላይ ያለው ከፍተኛ የአየሩ ጥቅጥቃማነት ክምችቱ ወደ 1000 ሜትር ዝቅ አድርጎት እንደነበረ ይነገራል። እንግዲህ በግሪክ በዚህ በቀርጤስ ደሴት ሄራክሊዮን አየር ማረፊያ በጣም ከፍተኛ የዚህ የተበከለ አየር ሽፋን ምክንያት በርካታ ዓለም አቀፍ በረራዎች ተሰርዘዋል ወይም እንዲቀሩ ተደርገዋል። በከፍተኛ ንፋስና አቧራ ምክንያት የጀልባና የፈረሪ አገልግሎት ለጊዜው እንዲቆም ተደርጓል። ውድ ሣድስ ቤተሰቦቼ ዓለማችን ባሳየችው ነገር እግዚአብሔር የሚናገረው ማድመጥ መልካም ነው። በከፍተኛ ንፋስና አቧራ ምክንያት የጀልባ የፈረሪ አገልግሎቶች መቆም ብቻ አይደለም፣ አውሎ ንፋሱ ከዝናብ ጋር በመቀላቀሉ በአውሮፓ፣ በስፔን፣ በፈረንሳይ ጭቃማ ዝናብ ዘንበዋል። ይሄም መኪኖችና ህንፃዎችን በአፈር እንደሸፈነ እየተነገረ ይገኛል። ውድ ሣድስ ቤተሰቦቼ ዓለማችን አደጋ ላይ ናት። ዓለማችን በብዙ ችግር ውስጥ ነው ያለችው። እንግዲህ በግሪክ
ፓኪያ አሞስ በሚባል ከፍተኛ ንፋስና አቧራ ቶርኔዶ በመፍጠር የጭነት መኪናዎችን ገለባብጠዋል። በአውሎ ንፋሱ ምክንያት በአንዳንድ የግሪክ አካባቢዎች በኤሌክትሪክ ኃይል መቋረጥ አጋጥሟል። ከፍተኛ የአየር ብክለት በመኖሩ በአንዳንድ የግሪክ ደሴቶች ላይ ትምህርት ቤቶች ተዘግተዋል። ውድ ቤተሰቦች ይሄ አይነቱ አውሎ ንፋስ እንግዲህ በጸደይ ወር ቢከሰትም ይሄ አሁን የተከሰተው ግን በቅርብ ወደ 30-40 ዓመታት ውስጥ ተከስቶ የማያቅ ሪከርድ በተደረገ ሰዓት ላይ ተደርጎ የማያቅ ነው የሚል ሪፖርት ወጣል። ሳይንቲስቶች እንደሚሉት የአየር ንብረት ለውጥና የበረሃ መስፋፋት የአየር ንብረት ስርዓቱን በማዛባት እነዚህ ቁጣ የሚመስሉ ንፋሶች ድግግሞች ጥንካሬውን እየጨመረ እንዲመጣ አድርጎታል። አውሎ ንፋሱ ከግሪክ አልፎ ወደ ምስራቅ ወይም ወደ ግብጽ ሁሉ ሳይቀር ሰሜን አውሮፓ በስካንዲኔቪያ አቅጣጫ ሁሉ እየተጓዘ ነበር። ውድ ቤተሰቦቼ አውሎ ንፋሱ መጓዙን ቀጥሏል። አውሎ ንፋሱ ከግሪክ አልፎ ወደ ምስራቅ ግብጽ በሰሜን አውሮፓ ስካንዲኔቪያ አቅጣጫ እየተጓዘ እንዳለ እየተነገረ ይገኛል። እንግዲህ እነዚህ ነገሮች ስንሰማ እንድንነቃ እንድንባነን እግዚአብሔር የሚነግረን ነገር እንድንሰማ ይሄን መረጃ ላካፍላችሁ ወደድሁ። የዘመኑ ፍጻሜ ላይ ያሉትን ነገሮች ባስተውሎት እንድናይ ይሄ የተከናወነው የተፈጥሮ አደጋ ምን ይዞ እየመጣ ነው? ምንድነው እየሆነ ያለው? እንዴት ይሄ ደም ሊሆን ቻለ? በሚለው ዙሪያ ላይ ደግሞ መጠነኛ ቆይታ አደርግላችኋለሁ። ለምሳሌ በሐዋርያት ሥራ ምዕራፍ 27 ከቁጥር 7 እስከ 13 ላይ ባለው ያለውን እንኳን ስትመለከቱ እዛ ቦታ ላይ ጳውሎስ ብዙ ነገር እንዳደረገ ብዙ ነገር እንደሰራ የምታዩበት ቦታ ነው። በሐዋርያት ሥራ ምዕራፍ 27 ከቁጥር 1 ላይ ወደ ጣሊያንም በመርከብ እንሄድ ዘንድ በተቆረጠ ጊዜ ጳውሎስና ሌሎችም እስረኞች ከአውግስጦስ ጭፍራ ለነበረው ዮልዮስ ለሚሉት ለመቶ አለቃ አሳልፎ ሰጧቸው። በእስያም ዳርቻ ወዳሉ ስፍራዎች የሄዱ ዘንድ ባለው በአድራሚጢስ ምትባላል መርከብ ገብተን ተነሳን። የመቄዶንያም ሰው የሆነ የተሰሎንቄው አርስጥሮኮስ ከኛ ጋርም ነበር። በነገውም ወደ ሲዶና ስንደርስ ዮልዮስ ለጳውሎስ ቸርነት አድርጎ እርዳታቸውን ይቀበል ዘንድ ወደ ወዳጆቹ እንደሄዱ ፈቀደለት። ከዚያም ተነስተን ነፋሱ ፊት ለፊት ነበርና በቆጵሮስ ተገኝተን ሄድን ይላል። ያው ቆጵሮስን ታውቃላችሁ፣ የዛው አካባቢ ናት። ከቀርጤስ ቀጥሎ ያለች ማለት ፊት ለፊት ያለች ቦታ ናት። በቆጵሮስ ተተግነን ሄድን ይልና በኪልቅያና በጵንፍልያም አጠገብ ያለው የባህር ከተሻገርን በኋላ በሉቂያ ወዳለ ወደ ሙራ ደረስን አለ። ከዛ የመቶ አለቃውም በዚያ ወደ ጣሊያን የሚሄድ የእስክንድሪያው መርከብ አግኝቶ ወደ እርሱ አገባን አለ። ወደ ሌላ መርከብ ገቡ ማለት ነው። አሁን ከዛ በኋላ እንዲህ ይለዋል። እቺ መርከብ እቺን ስክሪን ላይ ያለውን ቀርጤስን እያያችኋት ማለት ነው። ይሄንን ማነብላችሁ። ከዛ የመቶ አለቃውን በዚያ በጣሊያን የሚሄድ የእስክንድሪያው መርከብ አግኝቶ ወደ እርሱ አስገባን። ብዙ ቀንም ያዘገየን ሄድን። በጭንቅ ወደ ቀኒዶስ አንጻር ደረስን። ነፋስም ስለከለከለን በቀርጤስ ተተግነን በሰልሙና አንጻር ሄድን። በጭንቅም ጥግ ጥጉን አልፈን በላሲያን ከተማ ወደ ቀረበች መልካም ወደብ ወደሚሏት ስፍራ መጣን። ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበረ ኦልሞስት በፋሲካ ሰሞን ነው የሚሄዱት የነበረው። ስለዚህ በመርከብ ለመሄድ አሁን የሚያስፈራ ነበርና ጳውሎስ እናንተ ሰዎች ወይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለው አለ። ጥፋቱን በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ላይ ብቻ አይደለም። ብዙ ሰው ይናገራል አሁን ያለውን ችግር በዚህ ዓለማችን ላይ እየተከናወነ ያለውን ችግር ተመልክቶ በጣም ብዙ ሰው ተጠንቀቁ ፕሊዝ ያልንበት ዘመን መጥፎ ነው ተመልከቱ እያለ ሰው ሲናገርና በጣም ብዙ ሰዎች እንደኛ እየጮህን ስንቀሳቀስ ብዙ ሰዎች አይሰሙም። ለዚህም የሚሆነውን ብናለ የብዙ ጊዜ ካለፈ በኋላ እናንተ ሰዎች ወይ ይሄ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለው። ጥፋቱን በገዛ ሕይወታችን ነው እንጂ በጭነቱና በመርከቡ ላይ ብቻ አይደለም ብሎ መከራቸው። የመቶ አለቃው ግን ጳውሎስ ከተናገረው ይልቅ የመርከብ መሪውንና የመርከቡን ባለቤት ያምን ነበር አለ። በጣም ይገርማል። አሁን የእግዚአብሔርን ቃል እግዚአብሔር እየነገረን ያለ በዚህ አይነት ቦታ ላይ እዚህ በምታዩት በዚህ እሳት በሆነው ነገር ላይ እንደዚህ ደም በለበሰ በእንደዚህ አይነት ቦታ ላይ የሚከናወን ነገር ሰው ከሚያምነው የሳይንስን ትንተና ቢያምን ይቀለዋል። ይሄ ግን የእግዚአብሔር ታላቅ መልእክት ነው። እግዚአብሔር እየነገረን ያለው ነገር አለ። በሰሞኑ ቀደም ብሎ በነበረው ፕሮግራም ላይ እንዳሳየዋችሁ በሰሞኑ በአውስትራሊያ የታየው የሃሪኬን ዝርያ በደም የተለወሰ ሃሪኬን ማነው በደም የተለወሰ የነበረ ከፍተኛ የአውሎ ንፋስ ባህሪ ያለው የባህር አውሎ ንፋስ
ምን ያህል መልእክት እንዳለው በአንድ ፕሮግራም ላይ ሰርቼላችኋለሁ ሰሞኑን። ያ ብዙ ሳይርቅ ነው በዚህ አሁን በምታዩት በዚህ ደሴት በዚህ በቀርጤስ ላይ ይሄ ነገር እየተከናወነ ያለው ውድ ሣድስ ቤተሰቦች። ጳውሎስ ግን እዚህ ላይ በተመሳሳይ ሁኔታ ሲነግራቸው ታያላችሁ። ያም ወደብ ይከርሙበት ዘንድ የማይመች ስለሆነ የሚበዙቱ ቢቻላቸው በሰሜንና በደቡብ ምዕራብ ትይዩ ወዳለው ወደ ፊንቄ ወደሚሉት ወደ ቀርጤስ ወደብ ደርሰው ይከርሙ ዘንድ ከዚያ እንዲነሱ መከሩ። ስሪቲስም ወደሚሏት ወደ አሸዋ እንዳይወድቁ ፈርተው ሸራውን አውርደው እንዲሁ ተነዱ። ነፋሱም በርትቶ ሲያስጨንቀን በማግስቱ ከጭነቱ ወደ ባህሩ ሰው በጣም ብዙ ጭነት ወደ ባህሩ ይጥሉ ነበር። የሚገርማችሁ ማለት ነው። አሁን በጣም ብዙ ሰው ተጨንቆ በመከራ ጊዜ አሁን ዛሬ ላይ እየተናገርን እንደዚህ አይነት ነገር እየተከሰተ ነው ብለን ስንናገር መከራው በመጣ ሰዓት ላይ ግን ያለውን ንብረት ያራግፋል፣ ያለውን ሀብት ያራግፋል። በጳውሎስ ጊዜም በተመሳሳይ ሁኔታ በመርከብ ጭነው የነበሩትን ነገር ነበረ ሲያራግፉ የነበረው። ዛሬም በጣም ብዙ ነገራቸውን የሚያራግፉ ሀብታቸውን የሚያራግፉ በጣም ብዙ ሰዎች የሚበረቱበት ጊዜ ይመጣሉ ውድ ቤተሰቦች። ስለዚህ በሶስተኛውም ቀን የመርከቡ ዕቃ በእጃችን ወረወርን አለ። የሚገርማችሁ አሁን የነገራቸው ጳውሎስ የነገራቸውን ትተው የመርከቡን ባለቤትና የመርከቡን ሾፌሩ ማነው አሽከርካሪውን ነበር የሚያምነው። መቶ አለቃው ራሱ ጳውሎስን ለፍርድ ይዞት ወደ ሮም እየሄደ ጣሊያን ይዞት እየሄደ ያለው ማለት ነው። ስለዚህ በሶስተኛው ቀን የመርከቡን ዕቃ በእጃችን ወረወርን አለ። የሐዋርያት ሥራ ምዕራፍ 27 ቁጥር 19 ላይ ቁጥር 20 ላይ ብዙ ቀንም ፀሐይን ኮከብንም ሳናይ ትልቅ ነፋስ ሲበረታብን ጊዜ ወደፊት እንድናይ የማለት ተስፋ ሁሉ ተቆረጠ፣ ሞት ብቻ አዩ ማለት ነው። ይሲ በጣም ይገርማል። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። አሁን ሰሙት። መከራ ሲበዛ ዓለም ላይ በጣም ብዙ እኛ አስቀድመን ብዙ ነገር ተናግረናል። የዘመን ፍጻሜ ላይ አስቀድመን ከ10 ዓመት ከ15 ዓመት አሁን ሰው ዓለም ላይ ተጨንቋል። ይሲ ስትጨነቅ የምትሰማበት ቀን ከሚመጣ ጭንቀት ሳይመጣ አስቀድሞ መስማት ብዙ ነገር ይቀይራል። ዛሬም ጊዜ አለ። ጳውሎስን የዛን ጊዜ ሰሙት። ለረጅም ጊዜ ሲናገር አልሰሙትም ነበር። የሚገርማችሁ በመካከላቸው ቆሞ እንዲህ ያለ እናንተ ሰዎች ሆይ ሰምታችሁኝስ በሆነ ኖሮ በቀርጤስ እንዳትነሱ ይህንን ጥፋትም ጉዳትም እንዳታገኙ ይገባችሁ ነበር አለ። እሱ ዕቃ ስላለያዘ መርከቡን የጣሉት ከመርከቡ ላይ በጠቅላላ የወረወሩት የራሳቸውን ንብረት የንግድ መርከቦች የንግድ በቃ ንብረታቸውን ሁሉ ነው የጣሉት። እንግዲህ ተመልከቱ እዚህ ስክሪን ላይ ምን ያህል ደም የመሰለ ምን ሆኖ ደም እንደሆነ ተመልከቱ። እንዲህ ሆኖ ያለ ነገር ነው። ሰው ልጅ ይሄን ነገር ማስተዋል አልቻለም። ውድ ሣድስ ቤተሰቦቼ በዚህ ነገር ላይ ልቡ ሊቀና አልቻለም። ያቺ ቀርጤስ የምትባለው ላይ ቢያርፉ ኖሮ ያ ሁሉ መከራ አይመጣባቸውም ነበር። ውድ ሣድስ ቤተሰቦቼ በሐዋርያት ሥራ ምዕራፍ 27 ላይ የተቀመጠችው ቀርጤስ ደሴት ዛሬ በደም ተሞልታለች። ሰው እያስተዋለ አይደለም። ጳውሎስ የተናገረበት ጊዜ ነው። ይሄ ጊዜ የጾም ወራት ካለፈ በኋላ ነው የሚለው ጳውሎስ። በዛ ሰዓት ላይ ጳውሎስ የተንቀሳቀሰው የአይሁዶች የፋሲካ በዓል ከመምጣቱ አስቀድሞ የነበረው ወራት ነው። በዛ ወራት ላይ ነው ጌታችን ኢየሱስ ክርስቶስን የሰቀሉት እንደምታውቁት። ለምን በዛ ወራት ላይ ከፍተኛ ነገሮች ነበሩበት። ስለዚህ ፋሲካችን ክርስቶስ ታርዷልና ብሎ የሚናገረውም ለዛ ነው። ምክንያቱም የእነሱ ፋሲካ ጊዜ ጠቦት ያርዳሉ። በፋሲካው ጊዜ ግን እውነተኛው የእግዚአብሔር ልጅ ኢየሱስ ክርስቶስ ታረደ። ለዓለም ይህንን ወንጌል ካወጀ በኋላ ተጠንቀቁ፣ ዘመን ፍጻሜ የሚባል ይመጣል ብሎ የተናገረውን ነገር ማን አስተዋለ? ከትውልዱ ማን አስተዋለ? ውድ ሣድስ ቤተሰቦቼ ዛሬም እግዚአብሔር እየተናገረ ነው ያለው። በተመሳሳይ ሁኔታ ቀርጤስ በቲቶ መጽሐፍ ምዕራፍ 1 ቁጥር 5 ላይ ተቀምጧል። ጳውሎስ ቲቶን በቀርጤስ ትቶት እንደነበረ ይናገራል። ለምን? በዛ ዓላማውም ያጎደለውን እንዲሞላና በከተማው ሽማግሌዎችን እንዲሾም ነበር። በቀርጤስ ከፍተኛ መንፈሳዊ እንቅስቃሴ ነበር። ዛሬ ላይ ቀርጤስ የምታዩት ደሴት በከፍተኛ ደረጃ ወንጀል የሚሰራበት ሆኗል። በግሪክ የመጨረሻ ዘመን ደም ምልክት ነው የታየው። ለአውሮፓዎቹ ቀጣይ የደም ወቅት አለ። ያንን ያስቀምጣል ማለት ነው። እንግዲህ በተመሳሳይ ሁኔታ ቀርጤስ በብሉይ ኪዳንም በዘዳግም 2:23 የተቀመጠው ነው። ቀርጤስ የሚል በቀጥታ ስሙ ባይጠራም በአንዳንዱ ትርጉሞች ካፍቶር ይሉታል። ይቺ ደሴት ናት እና ፍልስጤማውያን መገኛ የቀርጤስ ደሴት እንደሆነችም ይታመናል። በወቅቱ ፍልስጤማውያን እየተሰደዱ እዚህ ላይ ይቀመጡ ነበር
እንግዲህ ቀርጤስ በሜዲተራኒያን ባህር ውስጥ የምትገኝ ጥንታዊት ሚኖአን ስልጣኔ ማዕከል የነበረችና በወቅቱ በሮማውያን ስር ትተዳደር የነበረች በጣም ትልቅ ደሴት ናት። በጳውሎስ ዘመን የነበሩ የቀርጤስ ሰዎች እንደ አመፀኛ፣ ውሸታምና ስንፍና ባህሪ የነበራቸው ተደርገው በባህል ይፈረጁ የነበሩ ሰዎች ናቸው። ነገር ግን ለነሱ ነው ወንጌል የደረሰው። ለነሱ ነው ጳውሎስ ይዞላቸው ወንጌል እንዲደርስ ያደረገው። ለነዚህ ሰዎች ነው ወንጌል ደርሶ በመንፈስ ቅዱስ መሞላት ቀን ላይ በኢየሩሳሌም የተገኙት። ዛሬም ያ መንፈሳዊ ድካም በዓለም ላይ ቀርጤስ መንፈሳዊ ውክልና የሚሰጣት ቦታ ናት። በዛ ቦታ ላይ ያለው ዲሳዲስ ቤተሰቦች በጣም ያሳዝናል። ዓለም ላይ የሚሆነው ነገር ግን እግዚአብሔር እየተናገረ ነው። ስለዚህ ምንድነው ያለው ነገር? በዚህ ዙሪያ ላይ ያለው ነገር ምንድነው? በደንብ አድርጌ ላሳያችሁ። እንግዲህ በመጽሐፍ ቅዱስ ላይ በቲቶ 1:12 ላይ የተቀመጠችው ቀርጤስ ጳውሎስ የቀርጤስ ሰዎች ባህሪን ሲገልጽ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉ፣ አውሬዎች፣ ስራ ፈት ሆዳሞች ናቸው በማለት በቲቶ 1:12 ላይ ገልጿቸዋል። በአካባቢ ነዋሪ ዘንድ የነበረው ዝቅተኛ የሥነ ምግባር ደረጃን ይጠቅሳል። ይህም ለቤተክርስቲያን ተግዳሮት እንደነበረ በወቅቱ ይናገራል። ዛሬም ያ ውክልና ያለበት ዘመን ነው። ውሸተኞች፣ ክፉ፣ አውሬዎች የበዙባት ዓለም ሆናለች። ስራ ፈታሞች፣ ሆዳሞች ሰዎች የበዙበት ዓለም ሆኗል። ወደ ሣድስ ቤተሰቦች በዚህ ሰዓት ላይ የቀርጤስ ውክልና እንደ ቀላል የምታዩት አይደለም በመንፈሳዊ ዓለም ላይ። ሌላኛው ከሐሰተኛ ትምህርት ጋር መታገል ነው። ቲቶ ቀርጤስን ተመልክቶ የተናገረው ቲቶን ጳውሎስ እዛ ቲቶን አስቀምጦታል። ቀርጤስ ላይ በዚህ ደሴት ላይ ቀርጤስ ላይ ቲቶ ሲያጠና የቀርጤስ አብያተ ክርስቲያናት በተለይም ከጭረታ ወገን ከአይሁድ ክርስቲያኖች በሚመጡት የሐሰት ትምህርቶች፣ የአይሁድ ተረቶች ተጽዕኖ ስር እንደገቡበት ይናገራል። ዛሬም በምድር ተረት፣ በሳይንስ ተረት የተሞላ ትውልድ ያለበት ናት ግሪክ። መካከለኛው የዚህ የአውሮፓ ታችኛው ክፍል ላይ ያሉ ቦታዎች በጣም የሚያሳዝን ነገር፣ ክህደቶች የበዙበት ዘመን ላይ ሆነዋል። ደም በዚህ መልኩ ሲታይ እግዚአብሔር እየነገረን ያለው ነገር አለ። ደም እየመጣ ነው። በተመሳሳይ ሁኔታ በኢራንና በእስራኤል ውሃዎቻቸው ላይ ደም ታይቶ ነው ሞት የመጣው። እግዚአብሔር ለአውሮፓ እየተናገረ ያለው ነገር አለ። እነሱ ሞት እንደደገሱ፣ እነሱ ለሌሎች ዓለማት ሞት እንዳቀነባበሩ እነሱ በሰላም ይኖሩ አይደሉም። ይሄው የደም ምልክት ሲታይ ቀጥሎ የሚመጣውን ታያላችሁ። ከባድ ነገር አለ አውሮፓ ውስጥ። ሌላኛው ጳውሎስ በቲቶ መጽሐፉ ላይ ምዕራፍ 2 ቁጥር 3 ላይም የክርስቲያናዊ ሕይወት መለወጥን ጥሪን በተመለከተ ቲቶን ይጠቅሳል። ማነው? ቀርጤስን ይጠቅሳል። ጳውሎስ ቲቶን የቀርጤስ ክርስቲያኖች በባህላቸው ተጽዕኖ ስር እንዳይወድቁ ይልቁንም በመልካም ሥራ በራስ መግዛትና በእውነተኛ ትምህርት ተለይተው እንዲታዩ እንደመከራቸው ይናገራል። ዛሬም በዓለማችን ላይ እውነተኛው በሆነው በክርስቶስ ምጽአት በትምህርቱ ላይ ትኩረት ከማድረግ ይልቅ በዘር፣ በቀለም፣ በማንነት ላይ የተመሰረተ ነገር ዓለማችን እያስጨነቀ ያለበትን ነገር ቲቶ እንደተናገረው የቀርጤስ ሰዎች ያን ውክልና ይወስዳሉ። ሌላኛው የቲቶ ምዕራፍ 1 ላይ የተቀመጠው የቤተክርስቲያን መዋቅር መሰረት ነው። በቀርጤስ የነበረው አገልግሎት ቤተክርስቲያንን በመምራቱ ሽማግሎችን ማዋቀር ላይ ያተኮረ ነበር። ይህም ደግሞ በደሴቲቱ የነበረውን ብልሹ አሰራር በመቃወም በእግዚአብሔር ጸጋ የተለወጠ ማህበረሰብ ለመፍጠር ሽማግሎችን ጳውሎስ ይጠቀም ነበር። ዛሬ ቀርጤስ ደሴት በደም ተሞልታለች። ይህንን ምልክት ጳውሎስ በዛ ሰዓት ላይ ለነበረው ማህበረሰብ የተናገረው ዛሬ በደም ምልክት ሆኗል። የዛን ጊዜ ጳውሎስ በንግግር ያስቀመጠው ዛሬ በደም ቀለም ተቀይረዋል። እግዚአብሔር ምን ሊነግረን ፈልጎ ነው? ዲሳዲስ ቤተሰቦች፣ ስለዚህ ትርጓሜውን በደንብ አድርገን እናያለን። በተለይ በረሃ አሁን የሳሃራ በረሃም በተመሳሳይ ሁኔታ ወደ ደምነት ተቀይሯል። ይህንን በተመለከተ መጠነኛ ቆይታ ላድርግላችሁ። መምህርና ጋዜጠኛ ዐቢይ ይልማ። እንግዲህ ክቡራትና ክቡራን ዲሳዲስ ቤተሰቦቼ
ይሄ ደም የተሞላው በረሃ የታየው በሳህራ በረሃ ነው። የዛም አቧራ፣ የዛም ንፋስ፣ የዛም አየር ወደ ቀርጤስ ደሴት አልፈዋል እና ይሄ ብለዲ ዴዘርት የእምነት ማጣትና የአመጻ ቦታ መሆኑን ያሳያል። place of unbelief and rebellion እስራኤላውያን ከግብጽ ከወጡ በኋላ በእግዚአብሔር ላይ በማመጻቸውና እምነት በማጣታቸው ምድረ በዳው የሬሳቸው መውደቂያ የደም ምድር ሆኗል። በዘኍልቍ 14 ከቁጥር 29 እስከ 30 ላይ ታዩታላችሁ። ስለዚህ በረሃ ወደ ደምነት ሲቀየር የእምነት ማጣትና የአመጻ ቦታ መሆኑን ይነግረናል። ዓለም እምነት አጣለች፣ በአመጻ ተሞልታለች። ስለዚህ በምድረ በዳ ላይ የሬሳቸው ወድቆ የደም ምድር እንደሆነ ሁሉ እንዲሁ አሁን ያለው ምልክትም ለዛ የሚሆን ነው። ሌላኛው የፍርድና የመቅሰፍት ቦታ ይሆናል። በረሃ በደም ሲለወስ የእስራኤል ወንዶች በእምነት ማጣት ምክንያት በምድረ በዳ እርስ በርሳቸው እንዲዋጉ ወይም በእግዚአብሔር ፍርድ እንዲሞቱ የተፈረደባቸው ቦታ ነው በረሃ። በመዝሙር 106 ከቁጥር 26 ላይ ተቀምጧል። place of judgment and plague። ስለዚህ የፍርድና መቅሰፍት አለ ማለት ነው በመጽሐፍ ቅዱስ ከተቀመጠው አንጻር ስንመለከት። ሌላኛው የፈተናና የመንጻት ስፍራ ነው place of testing and purification። በበረሃ በምድረ በዳ ልባቸው እንዲመረምሩና ለእግዚአብሔር ታዛዥ እንዲሆኑ የሚነጹበት ነገር ግን ደግሞ ደጋግመው የሚወድቁበት የፈተና ስፍራ ነው በረሃ። በዘዳግም 8:2 ላይ እንደተቀመጠው በረሃ ደግሞ ወደ ደም ሲቀየር ይሄንን የመንጻት ስራን በደም አልፈው በብዙ ፈተና ውስጥ አልፎ የሚመጣ እንጂ በነፃ የሚመጣ እንዳልሆነ ታያላችሁ። ሌላኛው የኃጢአት መታዘዝና መጋለጫ ነው። አሁን ባለው የዓለም ፍጻሜ ዘመን ላይ የሰው ልጅ ኃጢአቱ የሚጋለጥበት በእግዚአብሔር ፍርድ የሚሆንበት ጊዜ እየመጣ እንደሆነ ያሳያል። በረሃ በደም ሲለወስ place of revealing sins and consequences። ይህንን በመጽሐፍ ቅዱስ ላይ ስታዩ በምድረ በዳው የእግዚአብሔር ስጦታ መና አቃለዋል። በዚህም ምክንያት ሞትና የኃጢአት መዘዝ የተገለጠበት ስፍራ በረሃ ነው። በረሃ በደም እንዲህ ሲሆን የእግዚአብሔር ኃጢአት የሰው ልጅን በደልና ኃጢአት የሚያጋልጥበትና ፍርድ የሚያደርግበት ጊዜ የመጣ መሆኑን ያሳያል። በተመሳሳይ ሁኔታ የስደትና የጭንቅ ቦታ ነው በረሃ place of exile and distress። በአንደኛ ነገሥት ምዕራፍ 19 ቁጥር 4 ላይ ነቢዩ ኤልያስና ሌሎች በእግዚአብሔር ጠላቱ ሲሰደዱ የሄዱት ወደ በረሃ ነው። ሕይወት አደጋና ስጋት የነበረበት ቦታ ነው የሄዱት። በረሃ እንደዚህ በደም ሲለወስ ስታዩ ከደም ጋር የተያያዘ ስደትና የጭንቅ ጊዜ እየመጣ መሆኑን ያሳያል። ሌላው የጥፋት ኃይሎች መኖሪያ ነው habitation of destructive forces። በትንቢተ ኢሳይያስ ምዕራፍ 34 ቁጥር 14 ላይ መጽሐፍ ቅዱስ ምድረ በዳውን እንደ አጋንንት አውሬውንና የጨለማውን ኃይሎች መኖሪያ አድርጎ ይስለዋል። ይህም የደምና የመጥፋት ተምሳሌት ነው። ውድ ቤተሰቦቼ የጥፋት ኃይሎች በበረሃ ውስጥ ይኖራሉ። መናፍስቶች፣ ርኩሶች በበረሃ ውስጥ ይኖራሉ። የሳህራ በረሃ በደም ተለውሷል። ያም ደግሞ አልፎ ወደ ቀርጤስ ደሴት አልፈዋል። ይሄ የሚነግረን የጥፋት ኃይሎች ለአውሮፓም ለምድርም እየመጡ ነው። መዘጋጀት፣ መጸለይ ያስፈልጋል። ሌላኛው የምስራች ቀዳሚ ነው place of preparation። ምንም እንኳን የደም ምድረ በዳ ቢሆንም በመጨረሻም የንስሐ ቦታና ወደ ተስፋይቱ ምድር ለመግባት የሚከረምበት የመንጻት ስፍራ ነው። የዮሐንስ መጥምቁ ስፍራ በረሃ ነበር። በረሃ ወደ ቀጣይ ጉዞ የሚኬድበት ነው። ስለዚህ በበረሃ ደም ሲሆን እግዚአብሔር የሚሰጠንን ማስጠንቀቂያ ሰምተን ወደ ቀጣይ መንፈሳዊ ልዕልና መሄድ ካልቻለን ምድር በብዙ ሞት፣ በብዙ ኃይል ውስጥ፣ በብዙ ውድቀት ውስጥ ትገባለች ማለት ነው። ውድ የሣድስ ቤተሰቦቼ በከፍተኛ ሁኔታ ይሄ ነገር ላይ በትክክል ማየት አለብን። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ታላቅ ዕድል በመሃል መርካቶ ተክለ ሃይማኖት ላይ በቀን ከ13 ሚሊዮን ብር በላይ ሻጭና ገዢ የሚገናኙበት ቦታ ላይ ከ22 ካሬ ማለትም ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቅ ቅናሽ የሱቅ ባለቤት ይሁኑ። ማሳሰቢያ፣ በዚህ የከተማችን ግዙፍ ሞል ላይ ሱቅ ሲገዙ ምንም አይነት የጋራ መጠቀሚያዎችን፣ ካሬዎችን ታሳቢ የማይደረግበት መሆኑን እየገለጽን ለበለጠ መረጃ ይደውሉልን።